መንፈስ ቅዱስ አሃዱ አምላክ አሜን። በባህሪ ሞት በመንግሥት ሽረት በዘላለማዊነት ፍጻሜ ማይለቅ በፍቅር ስትወደን ወረት የሌለብህ በሕይወት የጠበቅከን በጤና ያቆየህን በቅዱሳን በረከት የባረከን ቅዱስ አምላካችን እግዚአብሔር ሆይ ክብርና ምስጋና ላንተ ይሁን። ክቡራን በማህሌቱ የምታገለግሉ ሊቃውንተ ቤተ ክርስቲያን በቅዳሴው በሰዓታቱ በኪዳኑ በልዩ ልዩ መንፈሳዊ አገልግሎት ተጠምዳችሁ እግዚአብሔርንና ሕዝቡን የምታገናኙ ጸሎታችሁ አገልግሎታችሁ የማይጠገብ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ ወንድሜ እንደተናገረው ለረጅም ዘመናት እንዲህ አይነቱን ዝማሬ ለመጀመሪያ ጊዜ በሚባል ደረጃ ያየንብሽ የሰማንብሽ እያደመጥንሽ ሳንጠግብሽ እዚህ የደረስንልሽ እህታችን ዘማሪ ትምህርትነሽ ጥላሁን እግዚአብሔር ፈቅዶላችሁ ዘመን ተጨምሮላችሁ ከዛሬ ወር ለዛሬ ደርሳችሁ እግዚአብሔር ለሚቀጥለው ወር እንደሚያደርሳችሁ ሳትጠራጠሩ አምናችሁ በዚህ ቅዱስ ስፍራ ተገኝታችሁ የእጁን በረከት የቃሉን ትምህርት ለመስማት ለማግኘት የተሰበሰባችሁ ኦርቶዶክሳውያን አባቶች፣ እናቶች፣ ወንድሞችና እህቶች፣ ሕፃናት ጭምር እስከ ሞት በወደደን ከኃጢአታችን በለየን በፍቅሩ በጠራን በሕያው አምላካችን በእግዚአብሔር ፍጹም ሰላም እንዴት ሰነበታችሁ? እንደምን አደራችሁ? እንዴት አረፈዳችሁ? ይመስገን ብለን እንድናመሰግነው በልዩ ልዩ ምክንያት ከዚህ ቅዱስ መቅደስ ሳንለይ እንድንገናኝ የረዳን እግዚአብሔር የተመሰገነ ይሁን። ቀለል አድርገን እንዳናየው እዚህ ቀን መድረስ እየፈለጉ ያልደረሱ ትናንት አብረውን የነበሩ ዛሬ ምናልባትም ሌላ ስፍራ ያሉ በእስር ቤት ያሉ በሞት የተወሰዱ አልጋ ላይ የተጣበቁ ደጁ የሚናፍቃቸው ቀላል አይደሉም። እግዚአብሔር ስለጠበቀን ከሌሎቹ ተሽለን አይደለም። ለዚህ ቀን እግዚአብሔር ስለቀጠረልን ስለሆነ ያደረሰን አምላክ ክብር ምስጋና ይግባው ብላችሁ በደንብ አመስግኑ። አንቺ ሴት በሉ እምነትሽ ታላቅ ነው በሉ እስኪ። አንቺ ምን? አንቺ ሴት በሉ ሁላችሁ ማይናገር አይኑ። አንቺ ሴት እምነትሽ ታላቅ ነው። የማቴዎስ ወንጌል ምዕራፍ 15 ቁጥር 28 ላይ የምናገኘውን ቃል መነሻ አድርገን ለዚህ ረፋድ እግዚአብሔር የፈቀደልን በኋላ በቅዳሴው ሰዓት የምንሰማው ወንጌል ነው። የትምህርቱ ዋና ዓላማ ታላቅ እምነት የሚል ነው። ምን አይነት እምነት? ታላቅ የሆነ እምነት። ይህን ቃል የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የተናገረበት ጊዜውና የተናገራት ሴት ደግሞ አንዲት ከነናዊት ሴት ናት። ከነአን በሚባል ስፍራ የምትኖር አካባቢ የምትኖር ከነናዊት ሴት። ጊዜው መድኃኒታችን ኢየሱስ ክርስቶስ በቃሉ ትምህርትን በእጁ ታምራትን እያደረገ ድውያነ ነፍስን በተአምራት በትምህርት ድውያነ ሥጋን በተአምራት እየፈወሰ ከአንዱ ስፍራ ወደ ሌላው ስፍራ በሚዘዋወርበት ጊዜ እድል ገጥሟት ሁኔታ ተመቻችቶላት በአጋጣሚ ክርስቶስን ያገኘች ይህቺ ከነናዊት ሴት ለእሷ የተናገረው ቃል ነው።
እግዚአብሔር በአንድም በሌላ በየችግሮቻችን በየእንቆቅልሾቻችን በየአጋጣሚዎቻችን ሁሉ ምሕረቱና ቸርነቱ እንዲደርስልን ፈቃዱ ይሁንልን። አንቺ ሴት እምነትሽ ታላቅ ነው። በዚህ ርዕስ ነው የምንማር። ንገሩኝ፣ በእምነት ማን ያስተምረን? ሁልጊዜ እነግራችኋለሁ፣ እኛ እዚህ ስንቆም እንደናንተ ተማሪዎች ነው። እያንዳንዱን እዚህ የምንናገረውን ነገር አዘጋጅተን አይደለም የምንወጣው። ምናልባት መነሻ ሐሳብ ይዘን እንወጣለን። በዛ መሃል እግዚአብሔር በሚገልጥልን ነገር እናንተም እኛም ተማሪዎች ነው። አስተማሪው ግን እግዚአብሔር ነው። አንዳንድ ጊዜ ገጥሟችሁ የሚሆን ከሆነ ብዬ አስባለሁ፣ ጥሩ አገልጋይ ጥሩ መምህር እዚህ ቆሞ ካስተማረ በኋላ ቤታችሁ ገብታችሁ ዛሬ እኮ የኔን ታሪክ ነው የነገረኝ ትላላችሁ አይደል? አንዳንድ ጊዜ እንደውም የለም የኔን ታሪክ የነገረብኝ ሰው አለ ብላችሁ አታውቁ? አውቆ ነው ይሄ መምህርማ እንደው ሙድን እያየ ነው ሲያስተምር የነበር የኔ ታሪክ ነው ትላላችሁ። አያችሁ፣ ያ መምህር እናንተም አታውቁትም እሱም አያውቃችሁ። የሚያውቀን ግን ማን ነው? እግዚአብሔር ነው አስተማሪው የምንላችሁ። ለዚህ ደካሞች ከሆን ከድካማችን እንድንበረታ እግዚአብሔር አንተ ደካማ ነህ፣ አንቺ ደካማ ነሽ፣ በዚህ ደክመሃል ብሎ ይናገራል። በህመም ካለን በችግር ውስጥ ካለን ያንተ ችግር እኔ ጋር አለ፣ መፍትሄው እኔ ጋር ነው ብሎ እግዚአብሔር ያስተምራል። ስለዚህ እግዚአብሔር ይናገራልና ቃሉን በእርጋታ እንድንሰማ ሁላችንንም በቸርነቱ ይርዳል። ትንሽ ከፍ ብለን ቁጥር 21 ላይ የማቴዎስ ወንጌል ምዕራፍ 15 ቁጥር 21 ላይ እንዲህ ይላል፣ ኢየሱስም ከዚያ ወጥቶ ወደ ጢሮስና ወደ ሲዶና አገር ሄደ። እነዚህ ጢሮስና ሲዶና የሚባሉ አካባቢዎች ጣዖት የሚያመልኩ በልዩ ልዩ ችግር ውስጥ ያሉ ሰዎች የሚበዙባቸው፣ ለእንቆቅልሻቸው መፍትሄ ፈላጊዎች የሚበዙባቸው ከተሞች ናቸው። አንዳንድ ጊዜ እግዚአብሔርን ባለመስማት ምክንያት በተለያየ ችግር የሚቀጡ ሰዎች ያሉባት ከተማ ናት። ከእስራኤላውያን ወይም ከአይሁድ ከፈሪሳውያን ተገፍተው ተገልለው የሚኖሩ ብዙ ችግረኞች የሚኖሩባት ስፍራ ናት ጢሮስና ሲዶና የምትባል። በአጠቃላይ ችግረኞች የሚበዙባት ከተማ ናት። ምኖች የሚበዙባት? ችግረኞች። ድህነት አለባቸው፣ የእርስ በርስ መከፋፈል አለባቸው፣ ጣዖት አምልኮ ይበዛባቸዋል። ከዚያ ባሻገር ደግሞ በሆነ ጨለማ ላይ የገደል ጥላ ሲያልፍ ጨለማውን የበረታ እንደሚያደርገው የሰይጣን አሰራርና በሰይጣን እስራት ደግሞ ብዙዎቹ የተያዙ ነበሩ። እግዚአብሔር ሁላችን ከዚህ ከሰይጣን እስራት ይፍታል፣ ይጠብቃል። የሰይጣን እስራት ክፉ ስለሆነ በእነዚህ በተደራረቡ ችግሮች ውስጥ የሚኖሩ ሰዎች ያሉባቸው ከተሞች ናቸው። ጌታ በእነዚህ ከተሞች ገብቶ ብዙ ድውያንን ፈቶ ወንጌል አስተምሮ ንስሐ ግቡ ብሎ ጣዖት አታምልኩ አምላካችሁ እግዚአብሔር ብቻ ይሁን ብሎ አስተምሯቸው ወጣ ይላል። አምላካችሁ ማን ብቻ ይሁን? በሉ ንገሩኝ። ማን ብቻ ይሁን? አምላካችን አምላካችን ማን ብቻ ይሁን? እግዚአብሔር ብቻ ይሁን። የእግዚአብሔር ልጆች አምላካችን እግዚአብሔር ብቻ ከሆነ አትጠራጠሩ፣ እግዚአብሔር አይተውም። ምናልባት በጎንዮሽ ደባል አምላክ ካለ እንደነዚህ ከተሞች ሰዎች ጣዖት አምላኪዎች ከሆን፣ ክፉዎች ከሆን፣ ገፊዎች ከሆን፣ በተለያየ ምክንያት የወደቅንበት ኃጢአት ካለ በእግዚአብሔር ላይ ደባል ነገር አድርገናልና እግዚአብሔር ይተውናል። ያኔ ለመከራ ተላልፈን እንሰጣለን።
ከመከራ እግዚአብሔር እንዲያሳርፈን አምላካችን ማን ብቻ ይሁን? እግዚአብሔር ብቻ ይሁን። ለዘመናት ብዙ ሰው ደባል አምላክ አለው። ጣዖት አምልኮ ደባል አምላክ ነው። በገንዘብ መታመን ደባል አምላክ ነው። በሰው መደገፍ ደባል አምላክ ነው። በየስፍራው የምናደርጋቸው አማራጮች ካሉ ደባል አምላክ ነው። እግዚአብሔር ደግሞ በጌትነቱ በአምላክነቱ ሲመጡበት አይወድም። ብዙ ሰው ከሰይጣን ጋር ተስማምቶ ጣዖት ሲያመልክ ይቆይና የሰይጣን መጨረሻውና ፍጻሜው ክፋት ስለሆነ ሲሰግድለት፣ ሲሰዋለት፣ ሲንበረከክለት፣ ሲገዛለት ከኖረ በኋላ መጨረሻ አበላሽቶ ነው የሚገለው። ሰይጣን ደግሞ ነው ታውቃለህ፣ አበላሽቶ ነው የሚገለው። ነጠላ ሲያስገብረው፣ ዶሮ ሲያስገብረው፣ በግ ሲያስገብረው ከኖረ በኋላ መጨረሻ ላይ ነፍሱ ከስጋው እንዳትወጣ አሰቃይቶ አጥንቱ እንዲቆጠር አድርጎ ስጋውን አመንምኖ ይገለዋል። ሰይጣን እንደዚህ ነው። እነዚህ ሰዎች የነበረባቸው ችግር ይሄ ነው። ጌታ ግን አስተማረና አምላካችሁ እግዚአብሔር ብቻ ይሁን ብሎ ከከተማዋ ወጣ ይላል። ከከተማዋ ሲወጣ ነው እንዲህ ሆነ። እነሆም ከነናዊት ሴት ከዚያ ሀገር ወጣ፣ ጌታ ሆይ የዳዊት ልጅ ማረኝ፣ ልጄን ጋኔን ክፉኛ ይዟታል ብላ ጮኸች። እርሱ ግን አንዳች አልመለሰላትም። ተመልከቱ፣ አንዲት ሴት መጣች እየገሰገሰች ከከተማው ሲወጣ ዜናውን ሰምታለች። መምህር መጥቷል ኢየሱስ የሚባል መድኃኒት መጥቷል ኢየሱስ የሚባል ጌታ መጥቷል ኢየሱስ የሚባል ለዘመናት ቤትሽ አቅፈሻት አጥንቷ እየነቀዘ ያለች ልጅ አለች፣ ምናልባት እሷ ይዘሻት ብትሄጂ ልትድንልሽ ትችላለች የሚሉ ወሬ ከከተማው ሰማች። እየገሰገሰች ከከተማው ወጣ። ከከተማው ጫፍ ሲደርስ ኢየሱስ ክርስቶስ ጋር ደረሰችበት። ልጇን አዝላ አጥንቷ ልምሾ የሆነ ለዘመናት መጽሐፉ የሚለው ሰይጣን የሚያሰቃያት ይላል። ማን የሚያሰቃያት? ሰይጣን። መቼም ለሰው መከራ ሰይጣን ነው ታውቃለህ። ለሰው ጠላቱ ሰይጣን ነው። ሰውማ ለሰው ጠላት አይደለም። ሰው ለሰው ጠላት የሚያደርገው ራሱ ዲያብሎስ ሲፈልግ በበሽታ እየመታ እንዴት እንደሚያሰቃይ ታውቃላችሁ። ዲያብሎስ መቼም እግዚአብሔር ስለያዘን ነው እንጂ እግዚአብሔር ባይዘን ኑሮ ሰይጣን ምን እንደሚያደርገን የኢዮብን ታሪክ ማየት ነው። የኢዮብን ታሪክ ይሁን መጽሐፈ ኢዮብ ምዕራፍ 1 ጀምሮ ስታነቡ አንድ ቀን እንዲሆነ ይላል የእግዚአብሔር ልጆችና ሰይጣን በእግዚአብሔር ፊት ቆሙ ይላል። መጽሐፍ ቅዱስ ነው የሚለው። መጽሐፈ ኢዮብ ምዕራፍ 1 አነብ። መጽሐፍ ቅዱስ ይዛችሁ ስታነቡ ያየኋቸው ሰዎች አሉ። ደስ አለኝ በጣም ስመጣ እና ይሁት እዛ ላይ ኢዮብ የእግዚአብሔር ሰው ነው። የማን ሰው ነው ኢዮብ? የእግዚአብሔር ሰው ነው። ኢዮብ ጻድቅ ነው። ኢዮብ ምንድን ነው? መጽሐፍ ቅዱስ ነው የሚለው አይደለም። ስታረቁት እንደዚህ ነው የሚለው። ኢዮብ ጻድቅ ነው፣ በእግዚአብሔር ፊት ንጹህ ነው ይላል። እንዴት ደስ ይላል! በሰው ፊት አይደለም ያለው። በማን ፊት ነው ያለው? ችግር የለም። አሁን በሰው ፊት እኔም ንጹህ ነኝ፣ በእናንተ ፊት ችግር የለም። ንጹህ ልብስ ለብሻለሁ፣ ጥሩ እናገራለሁ፣ ችግር የለም አይደል? እናንተም በእኔ ፊት አሁን የሚያምር ነጠላ ለብሳችሁ ታምራላችሁ። በእግዚአብሔር ፊት እንዴት እንደሆን ማን ያውቃል? አሁን ይውላችሁ በጣም ጥረት ማድረግ ያለባችሁ በእግዚአብሔር ፊት ንጹህ ለመሆን። በሰው ፊት ማተው ችግር የለም፣ አትጨነቁ። በእግዚአብሔር ፊት ነው ንጹህ መሆን። ኢዮብ በእግዚአብሔር ፊት ንጹህ ነበር ይላል። ቅዱስ ነበረ፣ ጻድቅ ነበረ ይላል። አንድ ቀን ሰይጣን መጣና በእግዚአብሔር ፊት ቆመ። ኢዮብም ቆመ። እግዚአብሔር ሰይጣንን አንተ ከየት መጣ አለው ይላል። ቃል በቃል ነው እንደዚህ ነው። አንቡት መጽሐፍ ነው። ከየት መጣ አለው። ሰይጣን ምን አለ? ዓለምን ሁሉ ዞርኳት አለ ይላል። መጽሐፍ ቅዱስ ነው የሚለው። ዓለምን ሁሉ ምን አልኳት? አይ ምን ዘዋሪ ነው አንተ። ሰይጣን ምንድነው? ንገሩት። ምንድነው? አቤት ስትፈሩት አይዟችሁ፣ አይጠብቅም። እዛ ደግሞ ምን ያቅም አለው ደግሞ ውሸታ
ሰይጣን ምንድን ነው? ዘዋሪ ነው። ድብን ያለ ዘዋሪ። ሌሊት ይዞራል እንቅልፍ የለው፣ ቀን ይዞራል እንቅልፍ የለው፣ ሲል ከሰከስ ነው የሚውል። ዓለምን ሁሉ ዞርኳታል። ካገኘ ችግር የለበትም ይጠልፋል። እንደናንተ አይነት ጠንካራ መስቀለኛ ለብሶ በስላሴ ስም እያማተበ ዘወር በል የሚለው አጠገቡ አይደርስም። ደግሞ ቅድም እንዳልኳችሁ በየሰፈሩ እንደው ለምዶበት የሚያንጎዳጉድ ካለ አቤት እሱማ የእሱ ስንቅ ነው። ኧረ በጣም የእሱ ስንቅ ነው። በጣም ዓለምን ዞርኳታል። በኋላ ምን አለው? ባሪያዬን ኢዮብን አየኸውን አለው። ተመለከትከውን አለው። ባሪያዬን አገልጋዬን። ኋላ ምን አለ? አይ እግዚአብሔር አሁን ኢዮብ ምን አይቼዋለሁ፣ ግን ምን ነካህበትና ምን አደረክበትና አንተን ሊክድ ይችላል? አንተን እኮ የሚያምንህ እኮ ገንዘቡን ባርከህለታል፣ ልጆቹን ባርከህለታል። ምን ጎደለበትና ነው? ኢዮብ እኮ አንዱን ነገር ብትነካበት ይክድሃል አለው። አያችሁ ምን ክፉ እንደሆነ። ከሳሽ ነው። አያችሁ እንዲያው የወንድሞች ከሳሽ ብሎታል ቅዱስ ጳውሎስ። የምኖች ከሳሽ ይለዋል? የወንድሞች። እግዚአብሔር ወንድሞቼ ብሎን የለኛል። ጳውሎስ ደግሞ የወንድሞች ከሳሽ ይለዋል። ሐሰተኛ ይለዋል ደግሞ ዮሐንስ በወንጌሉ። የሐሰት አባት ይለዋል። የምን አባት ይለዋል? ይገርመኛል። ሰይጣን ነው የሚለው እኔ አይደለሁም። ደግሞ ሰደበ ብላችሁ እንዳታጣሉ ብዬ ነው ከሱ። የሐሰት አባት ይለዋል። ይሄ ሐሰተኛ የሐሰት አባት ዲያብሎስ ጠጋ ብሎ ብላለው ኢዮብ እኮ ስለባረከው ነው እንጂ የሆነ ነገሩን ብትነካበት እኮ ይክዳል አለው። ኧረ እባክህ ኢዮብ አይክደኝም አለ እግዚአብሔር። አይ ተወራረደበት በኢዮብ እንዴት ደስ ይላል። ተወራረደ። አይክድም እባክህ አለው። አውቀዋለሁ ኢዮብን አለው። እስኪ የሆነ ነገሩን ልካውና እየው አለው። በል እንግዲህ አሳረው እሱን እንዳትነካ፣ ልጆቹን እንዳትነካ፣ በሀብቱ ላይ አሰልጥኝሃለሁ፣ የፈለከውን አድርግበት አለው። እየሮጠ ሄደና በሙሉ ሀብቱን በአንድ ሰዓት ባልሞላ ውስጥ አወደመበት። ይችላል አዘይ አወደመበት እንዳለ። ኢዮብ እግዚአብሔር ይመስገን አለ በእግዚአብሔር ፊት። ማን ይመስገን አለ? ትናንት ያልነበረ ሀብት ነው፣ ዛሬ አሁን የለም፣ ነገ ደግሞ አገኘዋለሁ፣ ይሰጠኛል። እግዚአብሔር ይመስገን አለና አመሰገነ። ሰይጣን ተናደደ። አይ አንተ የሆነ ነገር ደርሶብህ የሆነ ችግር ገጥሞህ የሆነ ፈተና ገጥሞሽ ማማረር ሳይሆን እግዚአብሔርን ስታመሰግኝ ሰይጣን ይናደዳል። እግዚአብሔር ደግሞ ደስ ይለዋል። አቤት ልጄ ጥንካሬዋ ይላል። አቤት ልጄ ብርታቱ እምነቱ ይላል እግዚአብሔር። ሀብቱን አጠፋ። እየሮጠ መጣና አየህ ኢዮብን እኮ አምነዋለሁ አውቀዋለሁ አለው እግዚአብሔር። አይ ምን አለ ሀብት ስለ ሀብት፣ ቁርበት ስለ ቁርበት ነው። ደግሞ ንግግር ይችላል። ቁርበት ስለ ቁርበት፣ ሀብት ስለ ሀብት፣ ገንዘብ ስለ ገንዘብ ነው። የሆነ ነገሩን ጤናውን ወይም ደግሞ ልጆቹን ብትነካበት እኮ ይክዳል። አይክደኝም አውቀዋለሁ። በል እሱን እንዳትነካ፣ ልጆቹን እንደፈለግህ አድርግ አለው። ልጆቹ ተሰብስበው በአንድ ወንድማቸው ቤት ማዕድ እየበሉ እያለ ሰይጣን ገባና የቤቱን ምሰሶ ነቅሎ 10 ልጆቹን አንድ የገደላቸው። አያችሁ እየሮጠ ተመልሶ ጥፋቱን ፈጽሞ ሲመጣ ኢዮብ በእግዚአብሔር ፊት የሰጠኸኝ አንተ ነህ ልጆቼ፣ መልሰህ ደግሞ አንተ ከወሰድካቸው የአንተ ስም የተመሰገነ ይሁን እያለ እግዚአብሔር ያመሰግናል። ይቻላል እግዚአብሔር ማን ያስችላል? ግን አሁን የሆነ ነገር የሆነች ነገር እንደው የሆነ ነጋ ተደረግኩ ብለን እኮ አገሬ ያዝምን። አሁን እኔ ክርስቲያን ነኝ፣ እግዚአብሔርን እያመንኩ እግዚአብሔርን እያመለኩ ጠዋት ቤተ ክርስቲያን ማታ ጉባኤ፣ አሁን በእኔ ላይ የደረሰ ፈተና በማን ደርሶ ያውቃል ትላለህ። አቤት ድፍረት! ቅዱስ ጴጥሮስ እግዚአብሔርስ ማንንም አይፈትንም ለክፉ አይፈትንም ይላል። ማንንም ለምን አይፈትንም? ለክፉ አይፈትንም ማለት እግዚአብሔር ለክፉ አይፈትንም። ኢዮብ በርከክ አለና በእግዚአብሔር ፊት ስለ ልጆቹ አመሰገነ። አንተ ነህ የሰጠኸኝ፣ አንተ ወስደሃል፣ ስምህ የተመሰገነ ይሆናል። ሰይጣን የበለጠ ተናደደ። ኢዮብ የበለጠ እያመሰገነ፣ ሰይጣን የበለጠ እየተናደደ ጦርነቱ ቀጠለ። ተመልሶ በእግዚአብሔር ፊት መጣና አይ አየኸው አለው።
ኢዮብ እኮ አልካደኝም። እንደው እግዚአብሔር እኮ አንዳንዴ ስለኛ እንደው ቃቃ የሚጫወት ይመስላል። አልካደኝም እኮ አየኸው ባሪያዬን ተመለከትከው አለ። አይ ልጆቹ ቢሞቱ ነገ ይወልዳል፣ ሀብቱ ቢጠፋበት ነገ ሰርቶ ያገኘዋል። እሱን ጤናውን ብትነካው ግን በእርግጠኝነት ይክድሃል አለው። ነው አዎ እንግዲያስ አለው ነፍሱን እንዳትነካ። አያችሁ ምኑን እንዳትነካ? ነፍሱን እንዳትነካ። ስጋውን ግን እንደፈለግክ አድርገዋል። ያን ጊዜ በሰከንድ እየሮጠ ሄዶ የከበረውን የኢዮብን ገላ በጣጠሰው። ሰውነቱ ፈረሰ። አጥንቱ ብቻ እስኪቀር የሚያሳክክ በሽታ ሰጥቶት ነፈረ ሰውነቱ። ኢዮብ ጥፍሩ ተነቃቀለ። ጥፍሩ ሲነቃቀል ገል እየፈለገ ያነሳ በሸካራ ነገር ሰውነቱን ያካል። ሰውነቱ በሙሉ ይደማል። እንደዛ እያደረገ እግዚአብሔር ሆይ አለው ይሄን አካል አሳምረህ የሰጠኸኝ አንተ አይደለም? ነገ በመቃብር መልሶ ይፈርስ የለ? መሬት አይደል መልሶ ወደ መሬት ይቀላቀል የለ? ስለሰጠኸኝ ስለዚህ ነገርም አመሰግናለሁ እያለ በገል ያካል። ሰይጣን ድርሻዬን ጨረስኩ ብሎ አንድ ነገር ትዝ አለው። የሚቀረኛል አለና እየሮጠ እንደገና በኢዮብ ሚስት ሄደና ፊቷ ላይ ቀርቦ እንዲህ አላት። ኢዮብን ምን እንደደረሰበት አየሻል? ኃጢአት እኮ ነው እንዲህ ያደረገው ይላታል ለሰይጣን። ሰይጣን እኮ ነው ለሴቷ የሚላት ኃጢአቱ ነው እንዲህ ያደረገው። እግዚአብሔር መታው። ከዚህ በኋላ ላንቺ ባል አይሆንም። ለምንድን ነው ከእሱ ጋር የምትኖሪው? ፍቺውና ሌላ ባል አግቢ አላት። ማታ ሄደችና ኢዮብ አለችው አቤት አንተም ከምትሰቃይ እኔም ከምትሰቃይ እየቆሰልክ አይደል? እየነፈርክ አይደል? እየደማህ አይደል? ልጆቻችን ሞቱ፣ ሀብታችን አለቀ፣ አንተም ቆሳስለሃል። እግዚአብሔርን እርገመውና ሞት አለችው። ብትረግመው ይገልሃል፣ አለበለዚያ አትሞትም አለችው። አቤት ሰይጣን ምን አለ? አንቺ ከሰነፎቹ እንዳንዷ ሴት ነሽ። ከምኖቹ ንገሯቸው ሰነፎቹን፣ እናንተን አይወጣኝም። ከምኖቹ ከማያምኑ በእግዚአብሔር ላይ ከማይደገፉ ለጣዖት አምልኮ ከሚንበረከኩ ለከንቱ ከሚደክሙ እግዚአብሔር የሚባለውን አምላክ ከማያውቁ የፈጠራቸውን ውብ አድርጎ አሳምሮ የፈጠራቸውን እግዚአብሔርን ከማያውቁ ከሰነፍ ሴቶች አንዷ አንቺ ነሽ አለ። እግዚአብሔር ሰጠን። እግዚአብሔር ምን አለን አለ? እግዚአብሔር ደግሞ መልሶ ወሰደ አላት። የእግዚአብሔር ስም የተመሰገነ ይሁን አላት። የማን ስም የተመሰገነ ይሁን አለ? ኢዮብን ያበረታ እግዚአብሔር የተመሰገነ ይሁን። እንዴት ደስ ይላል! ባካችሁ የእግዚአብሔር ስም የተመሰገነ ይሁን አለ። ኢዮብ በዚህ ሁሉ ፈተና አለፈ። በጓደኞቹም ተፈተነ። ፈተናውን ሲጨርስ ግን በ10 ልጆቹ ፈንታ እግዚአብሔር ሌላ 10 ልጆች፣ በሀብቱ ፈንታ ሌላ 10 እጥፍ ሀብት፣ በጤናው ፈንታ ሌላ አዲስ አካል አድርጎ እግዚአብሔር ሰው አድርጎ እንደገና ፈጥሮ ኢዮብን ባለጸጋ አደረገው ይላል። ክብር ምስጋና ለእግዚአብሔር ይሁን። አይ እግዚአብሔር አፍርሶ ይሰራል። ሰይጣን ያፈርሳል፣ እግዚአብሔር ይሰራል። ሰይጣንን እስከ መጨረሻ ታግሎ በማይደራደርበት በልጁ በኢዮብ በኩል አሸነፈው። እንደው እግዚአብሔር እሷ እኮ ልጄ ጠንካራ ናት፣ በእምነቷ የጸናች ናት፣ መከራ ቢመጣባት፣ በሽታ ቢመጣባት፣ ድህነት ቢመጣባት፣ መጎሳቆል ቢመጣበት፣ ከስራ መባረር ቢመጣበት፣ የተለያየ ችግር ቢመጣበት አይክደኝም ብሎ እግዚአብሔር የሚወራረድብን ሰዎች እንኖር ይሆን? እዚህ ማለት ምን ያህል ይሆን ጥንክርናችን? እግዚአብሔር እንኳን 10 ልጅ አጥቶ አንድ ልጅ ታመምብኝ አልጋ ላይ ተኛብን ብለን እግዚአብሔርን የምናማርር የለን? አለፍ ብሎማ የሆነ ነገር ከሆነማ ችግር ነው፣ ግብግብ ነው ከእግዚአብሔር። ኢዮብ ሰይጣንን በዚህ መልክ አሸነፈ። የተሸከመው ገላ ግን ከባድ ነው። እንመለስ ወደ ትምህርት። ይህች ሴት የመነመነ የነፈረ ገላ ያላት ልጇን ሰይጣን በበሽታ የመታባትን ልጇን ይዛ ከተማው ጫፍ ላይ ጠበቀችው። ኢየሱስ ከከተማው ወጣ። ድምጿን ከፍ አደረገችና እንዲህ አለችው፣ ጌታ ሆይ አለችው። ሲበሉ የዳዊት ልጅ ሆይ አለች። የማን ልጅ አለችው? የዳዊት ልጅ ሆይ
ማረኝ፣ ልጄን ጋኔን ክፉኛ ይዞ ያሰቃያታልና። አንድ ጊዜ ወደ እሳት፣ አንድ ጊዜ ወደ ውሃ፣ አንድ ጊዜ ወደ ገደል እየጣለ ያሰቃያታልና ልጄን ማረልኝ አለችው። ቆማለች ታቅፋ። ጌታ እንዳልሰማ ምንም መልስ አልሰጣትም፣ ዝም አለ። አንዳንድ ጊዜ ዛሬ ለምነነው ዛሬ እንዲመልስልን የምንፈልገው ነገር አለ አይደል? እግዚአብሔር ግን ዝም ይላል። አንደኛ የእኛን እምነትና ጥንካሬ መፈተሽ ይፈልጋል። ሁለተኛ ደግሞ እግዚአብሔር በእኛ ካሌንደር ሳይሆን በራሱ የጊዜ ቀመር ነው የሚሰራው። ጊዜያችንና የእግዚአብሔር ምሕረት ወደኛ እስኪመጣ ድረስ መጠበቅ የሁላችን ግዴታ ነው። ያ ካልሆነ ትዕግስት በማጣት ከመዳናችን ጋር እንለያያለን። ከችግራችን መፍትሄ ከእግዚአብሔር ጋር እንለያያለን ስንቸኩል። የብዙዎቻችን ችግር መቸኮል ነው። እግዚአብሔር ይመጣል ታገሱ በቤቱ ስትባሉ ትናንት ጠበቅኩት፣ አምና ጠበቅኩት፣ ታች አምና ጠበቅኩት፣ ዘንድሮም ጠበቅኩት ይኸው እስካሁን አልመጣም ብላችሁ ከእግዚአብሔር ጋር ግብግብ የምትገጥሙ ሰዎች እረፉ፣ እረፉ። እግዚአብሔር በራሱ ጊዜ ነው የሚመጣ። እናንተ መጠየቅ ብቻ ነው። ሁል ጊዜ እግዚአብሔርን ጠይቁት። የእግዚአብሔር መልስ አንድ ቀን ሲመጣ ለዘመናት በሕይወታችን ውስጥ የነበረው እንቆቅልሽና ችግር ይፈታል። በዛ ላይ ደግሞ እኛ ስንት የሚጎለን ነገር አለ አይደል? ኢዮብ ጻድቅ ነው። ኢዮብ መልካም ሰው ነው። ኢዮብ በጎ ሰው ነው። በበጎ በመልካሙ ሰው ላይ ይሄ ሁሉ ችግርና መከራ ከደረሰ እኛ ማን ስለሆነ ነው አንነካ አንፈተን የምንለው? ደግሞ መልካም እንደሰራ እግዚአብሔርን ስናማረር እንገኛለን። አንዳንድ ጊዜ ከወገብ በላይ ታቦት ከወገብ በታች ታቦት እየሆነ ጠዋት ቤተ ክርስቲያን ከሰዓት ጠንቋይ ቤት ስንከራተት የምንውል ደካሞች እግዚአብሔርን ስናማረር ይገርማል። መቼ መጀመሪያ በሙሉ ልባችን እግዚአብሔርን ታመን ነው። እግዚአብሔርን ታገሰው መንገዱንም ጠብቅ ይላል ቅዱስ ዳዊት። ታገሶ ለእግዚአብሔር ወእቀፍ ፍኖቶ፣ እግዚአብሔር የማዳን መንገዱ ይመጣል። እግዚአብሔር ያንተን ጥያቄ የሚመልስበት ቀን ይመጣል። ግን እግዚአብሔርን ታገስ ይላል። ዝም አላት። ደቀ መዛሙርቱ መምህር አሉት። አቤት፣ ይህች ሴት እኮ እየጮኸች ነው አትሰማትም እንዴ አሉት። ጌታ ምን አለ? አይ የልጆችን እንጀራ ለቡችሎች መስጠት አግባብ አይደለም አለ። አያችሁ፣ የልጆችን እንጀራ ለቡችሎች መስጠት አይፈቀድም፣ አግባብ አይደለም አለ። ለምን መሰላችሁ እንዲህ አለ? ልጆች የተባሉት እስራኤላውያን ናቸው። ቡችሎች የተባሉት ወይም ውሾች የተባሉት እግዚአብሔርን የማያምኑ እንደዚህች ሴት ያሉ ማለት እምነት የሌላቸው ሃይማኖት የሌላቸው ማለት የተላኩት ለነዚያ ነው፣ ለነዚህ አይደለም ማለት። በጣም እንደው ንግግሩ ያሳዝናል አለ። ያውም ከምትጠብቀው ያድንልኛል ብላ ተስፋ ካደረገችው አንድ አማራጭ ብዙ ነገሮችን ደክማ ብዙ ዘመን ገንዘቧን ጨርሳ ከስራ ሀብት እስከማይቀርላት ድረስ ልጄ ትድናለች ብላ ተስፋ አድርጋ የተንከራተተች ሴት አንድ ተስፋ አገኘሁ ብላ ተስፋ አድርጋው የመጣችው አጥንት የሚሰበር ንግግር ሲናገር ተስፋ ቆርጣ አልተመለሰችም። ግን ማለቱ አይቀርም። ቡችላ ነሽ አላት። አታምኝም፣ ከሚያምኑት ወገን አይደለሽም አላት። ሴቷ መለሰችና እንዲህ አለች፣ ጌታ ሆይ አለችው፣ ቡችሎችም እኮ ከጌቶቻቸው ፍርፋሪ የሚወድቅላቸው ይለቅማሉ፣ የዕለት እንጀራቸውን የወደቀ ለቅመው እኮ ያድራሉ አለችውና በጣም ከባድ መልስ መለሰችልን። ምን ማለቷ እንደሆነ ታውቃላችሁ? ከጌቶቻቸው ልጆች የሚወድቀውን ፍርፋሪ ቡችሎች በልተው ጠግበው ካደሩ ለልጆች ለእስራኤላውያን ካመጣው ድነት ፈውስ ካመጣው በረከቱ ከመጣላቸው ከነሱ ለነሱ ከመጣው ለኔስ ትንሽ ፍርፋሪ ቢደርሰኝ ምን አለ? ቡችላ ነኝ አውቃለሁ፣ ውሻ ነኝ።
ከባድ ነው። እስኪ ልጠይቃችሁ፣ አሁን እዚህ ስትመጡ በር ላይ ጠብቆ እግዚአብሔር የላከው ሰውም ሊሆን ይችላል፣ ምንም ሊሆን ይችላል። በር ላይ ጠብቆ አይ አንቺ ትናንትና እዚህ ነበርሽ፣ እንዲህ አድርገሻል፣ እንዲህ ፈጽመሻል፣ እንዲህ አከናውነሻል፣ እግዚአብሔር ተቀይሟል፣ ተመለሽ ቢላችሁ ምን ይመስላችኋል? አይከብድም? ወንድምህን አሳዝነሃል፣ በድልሃል፣ ኃጢአት ሰርተሃል፣ ጣዖት አምልከሃል፣ የሰው ገንዘብ ሰርቀሃል፣ በድልሃል፣ ጣዖት አምልከሃል፣ ነውረኛ ነህ፣ ዝሙተኛ ነህ፣ በጫት በሲጋራ በሱስ አናትህን አናውዛሃል፣ የእግዚአብሔር ቤተ መቅደስ ሰውነትህን አርክሰሃል፣ አትገባም ብሎ ቢሉዱላ አትገባም። ችግር ነው። አዎ አውቃለሁ፣ ኃጢአተኛ ነኝ፣ ግን አምላኬ የምህረት አምላክ ነው፣ አይጥለኝም ብለን እናምናለን። ግብ ግብ ነው የምንገጥመው። የኔ ኃጢአት ነው እንዴት አየህ? የኔ ክፋት ነው እንዴት አየህ? ሌሎቹን አታይ ስንቶቹ እንዲያደረጉ ብለን ራሳችን ከሌላው ጋር እያነጻጸር የሌላውን ኃጢአት ከፍ የኛን ዝቅ ስናደርግ ነው የምንገኘው። ውሻ ነሽ ስትባል አዎ ውሻ ነኝ፣ ግን እኮ ከጌቶቻቸው የሚወድቀውን ፍርፋሪ ይበላሉ። ምን አለ ለእስራኤል ካመጣኸው ድህነት ለእኔስ ብትተርፈኝ አለችና በፊቱ ተንበርክካ አለቀሰችለት። ቀጠለና እንዲህ አላት፣ አይ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ። እርሷ ግን መታ ጌታ ሆይ እርዳኝ ያለች በግንባሯ ወድቃ ሰገደችለት። የለ ልጇን እንደያዘች ወደቀች ከእግሩ ስር። ያን ጊዜ ጌታ እንዲህ አላት፣ አንቺ ሴት አላት፣ እምነትሽ ታላቅ ነው አላት። እምነትሽ ምን አይነት ነው አላት? እውነት ነው። ውሻ እየተባለች ላንቺ አልመጣሁም እየተባለች አይገባሽም እየተባለች የሚገባው ለሌሎች ነው እየተባለች እሷ ግን ተስፋ ሳትቆርጥ እየተምዘገዘገች በሽተኛ ልጇን እንደተሸከመች ሄዳ በእግሩ ስር ስትደፋ እግዚአብሔር እንዲህ አላት፣ አንቺ ሴት እምነትሽ ታላቅ ነው አላት። በሰላም ሂጂ አላት፣ ልጅሽም ድናለች አላት። ልጇን ፈውሶ ልጇን አድኖ በቅፎ አስታቀፋት እየሳቀች። ብዙ የታቀፍነው ችግር የለም፣ ብዙ የተሸከምነው ነገር የለም። እንዳንናገረው ብንናገር ሌሎች ለሌላ ይናገሩብናል እንጂ ትርፍ የለም። እንዳንችለው የከበደን ብዙ ነገር በየጓዳችን በየቤታችን በየኑሯችን ይኖራል እኮ። ግን የዚህን ያህል እምነት ጠንክረን እግዚአብሔር እምነትህ ታላቅ ነው፣ እምነትሽ ታላቅ ነው ሊያስብል የሚችል ጠንካራ የሆነ እግዚአብሔር መድኃኒት እንደሆነ፣ እግዚአብሔር ፈውስ እንደሆነ፣ እግዚአብሔር ኃይል እንደሆነ፣ እግዚአብሔር እውነት እንደሆነ፣ እግዚአብሔር መንገድ እንደሆነ፣ እግዚአብሔር ብቻውን መድኃኒት እንደሆነ አምነን ጸንተን ቁመን ደጅ የምንጸና እንኖራለን። ክርስትና ነው። የእግዚአብሔር ልጆች እምነትሽ ታላቅ ነው አላት። እንዴት ደስ የሚል ነው! እምነትሽ ታላቅ ሄዳ ተጠምጥማ ልብሱን እየዳሰሰች ደግሞ እሱን የሚዳስሱ እኮ ይድናሉ አይደል? ይድናሉ። ታስታውሳላችሁ በዚሁ በዮሐንስ ወንጌል 8 እና በማቴዎስ ወንጌል ምዕራፍ 9 ላይ ያለችው ያቺ ደም የሚፈሳት ሴት ለዘመናት በችግር ውስጥ ነበረች፣ በመከራ ውስጥ ነበረች፣ በጭንቅ ውስጥ ነበረች። ከባድ ነው ከሰው ተራ መውጣት። ታውቃላችሁ፣ በሽታ ክፉ ነው፣ ከሰው ተራ ያወጣል። ዮሐንስ ወንጌልን ስታነቡ እኮ ይህችን ሴት ታገኟታላችሁ። ለስንት ዓመት ነው ደም የሚፈሳው? እስኪ የምታውቁ ስንት ዓመት? አይከብድም። 12 ዓመት አይደለም፣ 12 ቀን ከባድ አይደለም፣ 12 ሰዓት ከባድ አይደለም። ያውም በበሽታ ተይዞ 12 ዓመት ሙሉ ደም እየፈሰሳት ግን ቆማ ትሄዳለች። ሰው ሁሉ ገፍትሯታል፣ አግልሏታል። በባህሪው ከሰው የሚወጣ ነገር ሁሉ መጥፎ ጠረን አለው። ታውቃላችሁ፣ በየቀኑ በቀን 2 ጊዜም ትታጠባለች። ግን በሽታ ስለሆነ አሁንም ጠረኗ ሰው ያስቀርብ፣ ይገፏታል፣
12 ዓመት ሙሉ ብቻዋን እያለቀሰች ለመዳን ሞከረች። ገንዘቡ አለቀ። ሰው ሰለቻት፣ ሰው ተዋት። ብቻዋን 12 ዓመት ኢየሱስ ክርስቶስ መጣ። ዘመን ቆጥሮ የሚመጣው አምላክ፣ ጊዜ አይቶ የሚመጣው አምላክ፣ የሰውን ከሩቅ የሚያመጣው አምላክ፣ የችግረኞች ጭንቀት፣ የችግረኞች መከራ፣ የችግረኞች ለቅሶ፣ የችግረኞች ከልባቸው የሚያነቡ ሰዎች እንባ ያመጣዋል። መጣ። ሲመጣ መጥቷል ስትባል እንደምንም ብላ የተንፏቀቀች በሰው መሃል በእንብርክኳ በጉልበቷ ወደ ክርስቶስ ስትጠጋ የሚያውቋት ሰዎች አዩአት። ምን ሆነሽ ነው? አይዞር ይሄ እኮ ከሰማይ የመጣ ኢየሱስ የተባለ መድኃኒት እኮ ነው፣ አምላክ እኮ ነው። ይህን ጠረን ይዘሽ እንዴት ወደ እሱ ትቀርቢያለሽ? ዞር በይ ብለው ገፍተሯል፣ አባረሯል። እሷ ግን ዛሬ ይለይልኛል ብላ በእንብርክኳ በየሰው እግር እየተንከባለለች ክርስቶስ አጠገብ ደረሰች። ከኋላው በልቧ ይላል፣ በልቧ ደርሼ ያለበት ቦታ ላይ ደርሼ የልብሱን ጫፍ ከነካሁት እርግጠኛ ነኝ እድናለሁ ብላ ምና ነበር ይላል። መጽሐፉ ነው የሚለው። እባካችሁ ቤታችሁ ተነስታችሁ ስትመጡ ያለብኝ ችግር በሽታም ከሆነ እድናለሁ ብላችሁ አምናችሁ ነው። የሆነ ነገር ጥያቄያችሁ ትክክል ከሆነ እግዚአብሔር ጥያቄን ይመልሳል ብላችሁ አምናችሁ ነው። ማቴዎስ እንዲህ ይላል፣ ሁሉ ይትካሃል ለዘያአምን፣ ለሚያምን ሁሉ ይቻላል። ቃል ለሚያምን ነው የሚለው፣ ሁሉ ይቻላል። ስንቱ አልኳችሁ? የሰማችሁ ነገሩ ስንቱ? ሁሉ። አሁን እዚህ ያለ ህዝብ በሙሉ የየራሱ የሆነ ነገር አለው፣ የየራሱ ቋጠሮ አለው። ግድ የላችሁም። የገሪት ከኔ ይበልጣል፣ የኔ ከእንትና ያንሳል፣ የኔ እኮ ከእንትና ይበልጣል፣ መጀመሪያ ምን አለ የኔን ጥያቄ ቢመልስልኝ አትበሉ። እዚህ ያላችሁት ሁሉ አምናችሁ ከመጣችሁ ለሚያምን ሁሉ ይቻላል። እድናለሁ አለች። እኔ በጣም ነው የሚገርመኝ። ገንዘብ ከፍላ ሰው ይዟል፣ ዘመድ ሁሉ አንከራቷታል በየቦታው። አንድ ቀንም እድናለሁ ብላ አታውቅም። አሁን ግን ገና ላልደረሰችበት ላላየችው በጆሮዋ ለሰማችው ትክክለኛ ልቧን የነካት እንዴት አይነት ጠንካራ ሴት እንደሆነች አስቡ። የልብሱን ጫፍ እሱ ቢነካኝ እኮ አይደለም ያለችው፣ እሱ ቢነካኝ አላለችም። እንደው ፊቱ ሂጄ የሆነ ነገር እንዲህ ያደርግ አላለችም። ብቻ ግን የልብሱን ጫፍ ብነካ እድናለሁ አለ። ኧረ እግዚአብሔር እንዲህ አይነት እምነት ይስጠን፣ እምነት ይስጠን። እናንተ ቅዱሳን ሐዋርያት ወደው አይደለም ጌታን እኮ እምነት ጨምርልን ብለውታል። አይገርም? እባክህ እምነት ጨምርልን አለ። ለካ የደከሙ ተቸግረው እንጀራ ሲያበረክት ያምኑታል፣ ሲርባቸው ይክዱታል፣ መልሶ ይጠረጥሩታል። ከጭንጫ ላይ ውሃ ሲያፈልቅ እንዴት አይነት ማስተማሪ ነው ብለው ያምኑታል። ውሃ ሲጠማቸው ደግሞ መልሰው እንደገና ይጠራጠሩታል። ተቸግረው እኮ ነው። እባክህ እምነት ጨምርልን አሉት። ጌታ ምን አለ? እናንተ ደካሞች የሰናፍጭ ቅንጣት የምታክል እምነት ካለቻችሁ እኮ በቂ ነው አለ። ይህ ተራራውን ከዚህ ተነስተው ወደዛ ሂድ ብትሉት ይሆንላችኋል። ዛሬ የሰናፍጭ ቅንጣት የምታክል እምነት ጠፍቶ ይመስለኛል ሰው ሁሉ እንዲህ የሚሆነው። የውሸታችን እኮ ነው። ታመናንድን ተቸግረን ችግራችን አይፈታም፣ እንቆቅልሻችን አይፈታም። አሁን እግዚአብሔር ሳይሰማ ቀርቶ ነው። እግዚአብሔር ሳያይ ቀርቶ ነው። ኢሳይያስ ጥሩ አድርጎ ይነግረናል በሚገርም ሁኔታ። የኢሳይያስን የትንቢት መጽሐፍ ስናነብ እንዲህ ይለናል። እግዚአብሔር አለ ማዳኑ የማዳን እጆቹ አላጠሩ፣ የእናንተን ጸሎት ለመስማት ጆሮዎቹ አልደነቆሩ። ተመልከቱ የሚለውን ነገር ግን ይላል በእናንተና በእግዚአብሔር መካከል ጸሎታችሁ እንዳይሰማ፣ ድህነት እንዳታገኙ፣ ምሕረት እንዳታገኙ በእናንተና በእግዚአብሔር መካከል ኃጢአታችሁ እንደ ግድግዳ ሆኗል።
አይ እንደምን ሆኗል? ድግድግዳ ለካ ታመን መዳን ያቃተን ጠይቀን መልስ ያጣን ትዳር የሚጠይቀው ትዳር የማያገኝ ልጅ የሚጠይቀው ልጅ የማያገኝ ቢያገኝም ጥሩ ልጅ የማይሆንለት ጤና የቸገረው ጤናው የማይመለስለት ለካ ችግሩ ከኛ ነው። የእምነት መጉደል ነው፣ የእምነት ማነስ ነው፣ ሌላ አይደለም። እግዚአብሔርን እኮ የምናምነው እንደ በድርበው ነው። ዝም ብለን በድርበው የሆነ ነው ያደርግ ይሆን አያደርግ ይሆን። ስትታመሙ እንደዛ ነው የምትሉ እንዳትዋሹ። አይ እንደው እስኪ ቤት ቁጭ ልና የት ጋር እንሂድ፣ ጻድቃኔ ልሂድ፣ ኩክ የለሽ ልሂድ፣ እንደው የት እጣ እንጣል ይባላል። 5 ቦታ ይመረጥና እጣ እዛ በኋላ እጣ ወጣልኝ። አሁን ሲጀመር ድህነታችን በጣ ነው የምንጀምረው። በእንጨት እጣ አውጥተን እንጨት እንዲቆጥረን እንዲህ አድርገን ወረቀት ጠቅልለን እንዴት ደካሞች እኮ ናቸው። እግዚአብሔር እንደዚህ አይታመን። እግዚአብሔር እንደዚህ አይታመን። የእግዚአብሔር ቤት ስጋው የተቆረሰበት ደሙ የፈሰሰበት ቃሉ 24 ሰዓት ሙሉ የሚፈስበት በስሙ የተቀረጸው ቅጽረ ግቢው መድኃኒት ነው። አፈሩን ልሰው የዳኑ ብዙ ሰዎች ያውቃሉ። ቅጠል ልሰው ታቦቱ የቆመበትን ጉዝጓዝ አንስተው እንደ ጎመን በልተው በ16 ዓመታቸው ልጅ የወለዱን ያውቃሉ። ያው እግዚአብሔር ምስክር ነው። ስብከተ ወንጌል በማገለግልበት እዚህ ሳሪስ ቅዱስ ዮሴፍ ቅዱስ ሚካኤል አለ አጠገቡ አስታውሳለሁ። ሰኔ ሚካኤል ላይ በ16 ዓመቷ ያልሄድኩበት ጸበል የለም አለች። ደክሟት ሰልችቷት ትዳሯ ቀዝቅዝ ብሎባት ልጅ አታ ስታዝን የነበረች ሴት በ16 ዓመቷ የሰኔ ሚካኤል ታቦተ ሕጉ አውደ ምሕረቱ ላይ ቆመው ታቦቱ ሲገባ መታ እንደከም ሳሩን እንደዚህ ስትበላው አስታውሳለሁ። ባይኔ ሁላችንም ቆመን አልቅሰናል። በላችሁ ሳሩ። በኋላ እንደው ምን ሆነሽ ነው ልጅ አልናት። በቃ አልኩት እግዚአብሔር አልሰማኝም። እስከዚህ ጥግ ነው መሄድ የፈለኩት። ታቦቱ የቆመበትን ይሄን አደርጋለሁ አድርጌው እግዚአብሔር ይሰጠኛል፣ ተስፋ አልቆርጥበትም፣ ልጅ ይሰጠኛል አለች። በአመቷ ወንድ ልጅ ታቀፋ መጣች። አይቀርም እግዚአብሔር ይሰጣል። ያው እግዚአብሔር ምስክር ነው። በአይን ያየሁት አያችሁ። እምነት የትም ብንሆን ብቻ በእግዚአብሔር ቤት ነው። እግዚአብሔር አይጠረጠርም። እግዚአብሔር በግማሽ አይታመንም። ሰው እኮ ነው ይክደኝ ይሆን ያደርግልኝ ይሆን እንደው ሰጣለሁ ብሎኛል የሆነ ነገር እንደው ይሰጠኝ ይሆን የሚባል ሰው ነው። ምክንያቱም ሰው ስለማይታመን ሰውን ማመን ምን ብሎ ነው ትላላችሁ? በጎ አታስቡ። እግዚአብሔር ማመን ቀብሮ ነው ሰውን። አሁን ሰው ማመን ቀብሮ ነው ይባላል። ኖራዶ ከቀበራችሁ ማመኑ ታመጣለህ። ሰውን ማመን ቀብሮ ነው የሚባል ተረት አለና ተረቱ የቀደመ ነው። እኔ ለምን እንደዚህ እንደተባለ ያው ሰው ክፉ ስለሆነ ምን ስለሆነ ነው ብለን ነው የምናስበው። እና እውነተኛ ታሪክ እንደሆነ ሰሞኑን አንድ መምህር ስተነተን ሰማሁ። ምንድነው ይሄ የተባለበት አሉ። አንድ ገዳማዊ መነኩሴ በእድሜ ያረጀ መነኩሴ በጣም ይታመማል እና ታሞ ረጅም ዘመን ታሞ ሲጨነቅ የለም አባታችን ከምናጣ አንተም ያለ ጊዜ ከምትሞት ለምን ሕክምና አንወስድህም ይሉትና ወደ ከተማ ያመጡታል። ያን መነኩሴ በእድሜ አርጅቷል፣ ሸምግሏል። ሰብሰብ ብለው አምጥተው ከተማ ጥለውት ያ ሰውዬ ሲታከም ብድግ ይላል። ኋላ ታክሞ ይቆያል። እኛ እንሂድ እንግዲህ የሚያሳክሙ ሰው ያገኙና አንድ ቤት አስጠግተው ያሳክሙታል። በኋላ ሰውየው ከዳነ በኋላ እዚያው ይቆይና አስታማሚው ሴት ጋር ይቆይና እዚያው ይለምድና እዚያው ልጅ ይወልዳል። መነኩሴው አርጅቶ እኮ ነው። ተመልከቱ። ሰውየው ሸምግሏል ብለውት ሰይጣን ግፉ አይደለ ተንኮል። ልጁ ተወለደ። ሰውየው ልጁን ተሸክሞ ገዳም ሄደ። ገዳም ሄደና ምን አለ? ይኸው መነኩሴው ይኸውላችሁ ይኸው ብሎ በትከሻው ተሸክሞ ሄዶ አባቶቹ ፊት አለቀሰ። ያን ጊዜ ምን አሉ? አይ ምን ነው የታመምክ ጊዜ በቀበርን ሰውን ማመን ቀብሮ ነው አሉ። ሽማግሌ ነው፣ ትልቅ ባህታዊ መንፈሳዊ አባት ነው። ግን ሰይጣን ተመልከቱ እንግዲህ የሰው እንዲያው የሰውን አካል እንዴት እንደሚያደርግ እና ለዛ ነው ይባላል ሰው ማመን ቀብሮ ትላላችሁ። አሁን እንመለስ። ሰውን ማመን ቀብሮ ነው፣ ትክክል ነው።
እግዚአብሔር እንዲህ አይታመንም በግማሽ። እግዚአብሔር በሙሉ ነው የምናምነው። እንዴት አናምነው? ይገርመኛል። እንደው ለሰከንድ ለደቂቃ እግዚአብሔር እንደው ተወት ቢያደርገን እንዴ! ኧረ ለሰከንድ አይደል ለማይክሮ ሰከንድ ነው። ለማይክሮ ሰከንድ ዓለም ይበጠበጣል። ውሃ ነው የሚሆነው። ፍጥረት ሁሉ ነው የሚተራመው። ፍጥረት ሁሉ ውሃ ይሆናል። ሁሉም ውሃ ነው የሚሆነው። የከባድ እኮ ነው። እግዚአብሔር ስለያዘን እኮ ነው። እናንተ ማን ስለያዘን ነው? ነገሩኝ እስኪ። ማን ተሸከመ? 80 ዓመት የሞላውን ማን ተሸከመው? 90 ዓመት የሞላውን ማን ተሸከመው? 40 ዓመት የሞላህን ማን ተሸከመው? ጌታዬ ሰው አንድ ቀን አያሳግርም፣ አንድ ቀን አይሸከምም። እግዚአብሔር ከነድካም እንደው እግዚአብሔር ደግ ነው። በውስጣችን ያለውን የምናስበውን ነገር ለሰው ስለማይገልጥብን ነው እንጂ ሰው የምናስበውን ቢያውቅ ኑሮ ለሰከንድ አይሸከምም። እግዚአብሔር ሁሉን እያወቀ ተሸክሞናል። አንድ አባት እንዲህ አሉ ይባላል። 90 ዓመት የሞላቸው አባት ታመው ሕክምና ይሄዳሉ። ህመማቸው አየር አጥተው ነው፣ መተንፈስ አቅቷቸው። ቴክኖሎጂው ጥሩ ነው አይደል? አንዳንዴ እግዚአብሔር ጥበብ ከሰጠ ጥሩ ነው። መተንፈስ ተስኗቸው በ90 ዓመታቸው ሕክምና ገቡ። በኋላ አንድ ሳምንት ቆዩና ታክመው ሲወጡ አገግመው ሲወጡ የቆዩበትን $5000 ክፈሉ ተባሉ። ስንት ሺህ ዶላር? $5000 ክፈሉ። ውድ ነው ሕክምናው። የሰጠነውት እኮ ትንፋሽ ነው፣ አየር ነው። እንደው ሌላ ነገር አለ? ብረት አልጠገንም፣ ትንፋሽ ነው፣ አየር ነው የሰጠነውት። ስለዚህ $5000 ይክፈሉ። ሰውየው ቁጭ ያሉና ወንበር ይዘው ስቅስቅ ብለው ያለቅሳሉ። በጣም አምረው ያለቅሳሉ። ዶክተሩ ጠጋለና በጣም አዙ። አባቴ ምን ነው? ምን ላድርግ? ምን ልርዳዎት? ገንዘቡ በዝቶ ነው፣ እባክዎት ልቀንስ። እኔ ከፍልልዎታለሁ ገንዘቡን፣ ችግር የለም። በዝቶብዎት ከሆነ የሌለዎት ከሆነ እንደው ይቀባጥራል ዶክተሩ። ቆይተው ልጄ አሉ የምከፍለው $5000 ማለኝ፣ ችግር የለም። በሽታዬም ተሽሎኛል፣ አሁን እየተነፈስኩ ነው፣ ግድ የለም። ግን ያስለቀሰኝ አንድ ነገር ነው አሉ። 5 ቀን ቆይቼ ለሰጣችሁኝ አየር $5000 ከከፈሉ 90 ዓመት ሙሉ ንጹህ አየር እየሰጠ ያኖረኝ እግዚአብሔር ምን ከፍዬ ዘልቀው ነበር አሉ ይባላል። አይ ጌታ፣ አሁን ጨለማው አልፎ ብርሃን ተተክቶ እንደ ልብህ ፀሐይ ሳይመታ አየር እየቆመቆምክ እግዚአብሔር እየሰማ ነው ያለው። ለዚህች አየር ዋጋ ክፈል ብትባል ያለህን ጭቃ ትዘልቃለህ? ይቻላል? እግዚአብሔር ነው። አንድ ጓደኛ ነበረኝ። ምን ይላል? የጤናን ጥቅም ለማወቅ ታሞ ማየት ነው ይላል። ልክ እኮ ነው። ሰው ሲታመም ብዙ አይመስልም። ታመን ስናየው ዙሪያችን ገደል ሲሆንበት ምን ያህል እንደምንሆን እናውቃለን። እግዚአብሔር ግን እንዴት አይነት አምላክ ነው! ኃጢአታችን አይዘረዝር፣ በመልካችን አይለካል፣ በስራችን አይመዝነን። ኃጢአተኞች ናችሁ አትገቡም ለኔ አይለን። መቅደሱን አይከለክለን፣ ቃሉን አይከለክለን። እንወጣለን፣ እንገባለን፣ እንመጣለን፣ እንሄዳለን፣ እንተኛለን፣ እንነሳለን፣ እንሰራለን፣ እንገባለን፣ እንራባለን፣ እንበላለን፣ እንጠጣለን፣ እንደፈለግን እንኖራለን። ስንቶቻችን ይህን ያህል ዓመት እግዚአብሔር እንደተሸከመን እንረዳለን? እምነት እኮ ነው ወገኖች። ምንም አይኖረን እግዚአብሔር ካለን በቂ አይደለም። ምንም አይኖረን እግዚአብሔር የኛ ከሆነ። ቅዱስ ጳውሎስ ይሄን አይደል ያለው? እንዘ እግዚአብሔር ምስሌነ መኑ ይከላነ፣ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ይህም ብቻ ብሎ አላቆመም ቅዱስ ጳውሎስ። ረሃብ ነው አይችልም፣ ስደት ነው አይችልም፣ ጦርነት ነው አይችልም፣ በሽታ ነው አይችልም። እግዚአብሔር ከኛ ጋር ስለሆነ ይሄን ሁሉ እናልፈዋለን አለ።
አሁንም እግዚአብሔር ከእኛ ጋር ስለሆነ ጦርነቱን፣ መከራውን፣ ችግሩን፣ አለመግባባቱን፣ ሰላም ማጣቱን ሁሉን እናልፈዋለን። ማን ያሳልፈናል? ንገሩኝ፣ ማን ያሳልፈናል? ከሰው እንዳትጠብቅ ጌታዬ፣ ከሰው አትጠብቅ። ሰውንማ እኮ ቅድም ጨርሳችሁታል። ሰው ማመን ምን ብሎ ነው ብላችሁ በቃ ጨርሳለሁ። አሁን ከሰው ያለን ተስፋ አንሳ። ተስፋችን እግዚአብሔር ነው። መዳናችን እግዚአብሔር ነው። ኃይላችን እግዚአብሔር ነው። ጋሻችን እግዚአብሔር ነው። የሚያሻግረን እግዚአብሔር ነው። የሚያቆምን እግዚአብሔር ነው። አንድ ቀን ወድቀህ ያነሳ ሰው እኮ ዘመኑን ሁሉ ከወደቅበት ያነሳውን ያደለው ነው የሚለው ሲሰብር ነው የሚኖረው። አንድ ቀን ተሰብረህ አንስቶ ያሳከመ ሰውዬ እድሜ ልኩን እኔ እኮ ነኝ ይሄን ሰውዬ ከወደቀበት አንስቼው እያለ ዘመኑ ሙሉ ሲያወራ ነው። እግዚአብሔር ግን አንድ ቀን ፀሐይ የፈጠው እኮ እኔ ነኝ፣ የሰላም እንቅልፍ የሰጠው እኮ እኔ ነኝ፣ የዕለት እንጀራ የሰጠው እኔ ነኝ ብሎ አያውቅም። እንዴት አይነት አባት ነው እግዚአብሔር! እናት ለልጇ ቆርሳ የሰጠችውን እንጀራ ታውቀዋለች። ታውቃላችኋል። ጠዋት እንዴ ልጁ አስቸጋሪ ተሆነ ትንሽ ደግሞ በርካታ አርጎ እንደሚወስድ ከሆነ ሄደ ሆዳም ጠዋት እንዲያርግ የሰጠች በልተህ ትላለች እናት። እግዚአብሔር እኮ እንደዚህ አይደል። ይሄን ሁሉ በልተሃል፣ ይሄን ሁሉ ጠጥተሃል። እንደው ከእናት በላይ እናት እኮ ነው እግዚአብሔር። ከአባት በላይ አባት እኮ ነው እግዚአብሔር። የበላኸውን አይገመግም፣ የጠጣኸውን አይገመግም። እንደውም ልጄ እርቦታል ሊጨምርለት ነው የሚለው፣ ያስፈልጋታል ሊጨምርላት ምን አላት ነው የሚለው እግዚአብሔር። ይህን ሰጥቻታለሁ በቃት አይወጣውም እግዚአብሔር። ጉድለቱ ከኛ ነው። እኛንን የማናምነው በግማሽ ነው የምናምነው እግዚአብሔር በግማሽ። ዘንድሮ እየኖር ለሚቀጥለው ዓመት እንድንሰጋ ከሆነ እኮ እግዚአብሔርን እየጠረጠር ነው። ምን እንሆን ይሆን? የሚቀጥለው ዓመት እንዴት እንሆን ይሆን ይላል ሰው። ጌታዬ ትናንት ያሻገረ ማን ነው? ዛሬ ላይ ያቆመ ማን ነው? ነገ የማን ቀን ነው? እግዚአብሔር ቀን እኮ ነው። እግዚአብሔር ቀን እግዚአብሔር በሙሉ ልብ ማመን ተገቢ ነው። እግዚአብሔርን ካላመን ነው እንዴት ልንኖር ይችላል? ክርስቲያን ይህቺ ሴት እምነትሽ ታላቅ ነው። በቃ ልብሱን ከኋላው መታ ዳሰስ ስታደርገው 12 ዓመት ያለ ማይክሮ ሰከንድ በማይክሮ ሰከንድ አንድም እረፍት ሰጥቷት የማያውቀው 12 ዓመት የሚፈሰው ደም ቀጥ አለ ይላል። ልብሱን ስትነካው ክብርና ምስጋና ለመድኃኔዓለም ይሁን። ይችላል የእኔና የእናንተ ጌታ ይችላል። የእኔና የእናንተ አምላክ ቀጥ በኋላ ጌታ ምን አለ? አልዞረም እኮ ይኸው እንዲህ አላለ። ህዝቡ ብዙ ነው፣ ዞር አላለ። ግን ምን አለ? ልብሴን የነካኝ ሰው አለ አለ ጌታ። አያችሁ፣ ልብሴን የነካኝ አለ። ሐዋርያት ምን አሉት? እንዲህ ጌታ ሆይ ምን ሆነሃል? ይህ ሁሉ ሰው እየተጋፋ እስኪ ዞር ብለህ ይኸው ሜዳው አይታይም፣ ህዝብ ነው የሚያጨናንቅ፣ ብዙ ነው መዳን የሚፈልግ ብዙ ነው። ይሄ ሁሉ እያየ አንድ ሰው ነካኝ ትላለህ? እንዲህ አለ። አንድ ሰው ነክቶኛል፣ ኃይል ከኔ ወጥቷል አለ። ኃይል ከኔ ወጥቷል። ያን ጊዜ በሁለት እግሮቿ ቀጥ ብላ በፊቱ ቆማ ጌታ ሆይ የነካሁህ እኮ እኔ ነኝ። ይኸውልህ የ12 ዓመት ታሪኬ የልብስን ጫፍ በመንካቴ ተለወጠ፣ ደሜ ቀጥ አለ፣ ድነት አገኘሁ፣ ላመስግን ብላ በፊቱ ያን ጊዜ ጌታ ምን አላት? አዎ ድነሻል፣ በሰላም ሂጂ አላት። ክብር ምስጋና ለመድኃኔዓለም። ጌታ እግዚአብሔር ይችላል፣ እግዚአብሔር ይችላል። እግዚአብሔር የማይችለው ምንም ነገር የለም። እግዚአብሔር አይችልም የሚባለው ነገር አንድ ነገር ብቻ ነው። አይችልም የሚባል ነገር አይባልም። በቃ ይሄን ብቻ አይችልም የሚባለው ነገር ነው የማይችለው እግዚአብሔር። ከዚያ ውጭ እግዚአብሔር በልጆቹ የሚጨክን አምላክ አይደለም። እግዚአብሔር ተወኝ፣ እግዚአብሔር ረሳኝ፣ እግዚአብሔር ዘነጋኝ፣ እግዚአብሔር እኔን አላየኝም አትበሉ። የኔና የእናንተ የእምነት መጉደል ነው። ከዋለበት እየዋሉ ካደረበት እያደሩ ሐዋርያት እኮ አጋንንትን ድል መንሳት አቅቷቸው አጋንንት ያደረባቸውን ሰዎች እያመጡ በፊታቸው ሲያስቀምጡ ፈውሱልን ሲሉ መፈወስ አቃታቸው። ለምን
በኋላ ጌታ መጣ። እባክህን ፈውስልን። ወደ ሐዋርያት ወደ ደቀ መዛሙርቱ አመጣናቸው። መፈወስ አቃታቸው አሉ። ጌታ ምን አለ? እናንተ የማታምን ጠማማቱ እስከ መቼ ከእናንተ ጋር እኖራለሁ? ወደ እኔ አምጧቸዋል። በሙሉ አጋንንት የያዘው መጣና በፊት ወደ ጌታ እጁን ዘረጋና ሰይጣንን አዝሃለሁ ውጣ አለው። ያን ጊዜ ወጣ። ሁሉም በሽተኞች ዳኑ። ከዛ ሐዋርያት ጠጋሉና ጌታ ሆይ ከአንተ ጋር እየዋልን እያደርን ለምንድን ነው ማዳን ያቃተን? ሰይጣንን ማውጣት ያቃተን ለምንድን ነው ብለው ጠየቁት። ስለ እምነታችሁ ማነስ ነው አላቸው ይላል። ስለ እምነታችሁ ማነስ ነው በሉ። እንግዲያስ ጠይቀን ጥያቄያችን የማይመለስ የሚዘገየው ስለ እምነታችን ማነስ ነው። ታመን መዳን ያቃተን ስለ እምነታችን ማነስ ነው። ሌላ ምንም ነገር የለውም። ታሪክ የለም። እግዚአብሔርማ የትናንት አምላክ ነው፣ አልፋ ነው። የዛሬ አምላክ ነው፣ ኦሜጋ ነው። ነገ የሚቀጥል አምላክ ነው። እሱን አይለወጥም። አንተ ክመ ወአመቲከኒ ኢያልቅ፣ አንተስ አንተ ነህ ዓመታቶችህም አያልቁም ተብሏል። ጌታችን ይህን አምላክ ነው የምታመልኩት። ጌታዬ ይህን አምላክ ነው የምናመልከው። እባካችሁ አትደንግጡ፣ አትበርግጉ። ዓለም በሚፈጥረው ጫጫታ፣ ዓለም በሚፈጥረው ትርምስ የሚቀጥለው ዓመት ምን ትሆን ይሆን? እንዴት ትሆን ይሆን? ጦርነት በዚህ አለ፣ ረሃብ በዚህ መጣ፣ አለመግባባት በዚህ መጣ፣ የሆነ መፈናቀል በዚህ መጣ፣ የሆነ ሞት በዚህ መጣ። ዓለም ይኸው ነው። የሚያወራው ክፉ ነገር ነው፣ የሚሰራው ክፉ ነገር ነው። ግን የእግዚአብሔር ልጆች እዚህ ሁሉ የሚያሻግር ከፍ የሚያደርግ እንደገና አዲስ እድል፣ አዲስ ዘመን፣ አዲስ ታሪክ የሚያመጣ አምላክ ነው የምናመልከው። ክብርና ምስጋና ለእግዚአብሔር ይሁን። ባካችሁ ይሄን አምላክ ነው መደገፍ። አትደገፉ፣ በሌላ ነገር አትደገፍ፣ በገንዘብ አትደገፍ። የለም ገንዘብ ይከዳል፣ ክፉ ነው። በጤናም አትደገፍ፣ ግድ የለህም፣ ጤናም ይከዳል፣ ክፉ ነው። አንድ ቀን ይመጣል አልጋ ላይ የምተኛበት። ሰውም ይከፋል፣ ግድ የላችሁም፣ ሰው አትደገፉ። እንደውም ኢሳይያስ በሰው የሚታመን የተረገመ ነው። በሰው የሚታመን የተረገመ ነው። እውነት ነው። እገሌ ካለልኝ አትበል፣ ጠንቋዩ ካለ አትበል። ምን አገባው? የተረገመ ነው። ባለ ነገር ሁሉ አትመካ። ዳዊት ይህን እኮ የሚለው ይትመካ ኃያል በኃይሉ፣ ኃይለኛ በኃይሉ አይመካ። ጠቢብ በጥበቡ፣ ጥበበኛም በተሰጠው ጥበብ አይመካ። አው ገንዘብ ያለው በገንዘቡ አይመካ። ይልቅስ አለ ቅዱስ ዳዊት ዘሰ ይትመካ በዝለ ይትመካ፣ በአእምሮ በለበው እግዚአብሔር። የሚመካ ቢኖርስ አንዱን እግዚአብሔር ያስገኘውን ካለመኖር ወደ መኖር ያመጣውን፣ ሌሊቱን ያነጋለትን፣ ክረምቱን ያሳለፈውን፣ በጋውን ያመጣለትን፣ ሙሉ ጤና ሰጥቶ እንደፈለገ እንዲወጣ እንዲገባ የሚያደርገውን እግዚአብሔርን ይታመን፣ እግዚአብሔር ይመካ አለ። መመኪያችን ማን ነው? የእግዚአብሔር ልጆች ንገሩኝ፣ ማን ነው? ቅር ያላችሁ ትመስላላችሁ። ማን ነው መመኪያችን? ነው እግዚአብሔር ነው። ሌላ ነገር አትደገፉ። እምነትሽ ታላቅ ነው አላት። አያችሁ፣ ውሻ ነኝ ግን ያንተ ድነት ያስፈልገኛል ስትለው እምነትሽ ታላቅ ነው። እምነት መድኃኒት ነው። ስለዚህ የምናምነው እግዚአብሔር ነው። ሌላ የምናምነው የለም። ዓለም እንደሚሆነው አይደለም። ቤተ ክርስቲያን መስቀሉን ከፍ አድርጋ ከውስጧ ስትገቡ ቅዱስ ሥጋውን ክቡር ደሙን ይዛ ይሄው በቀራንዮ አደባባይ የተሰቀለው ስለ አንተ ስለ አንቺ የሞተው ደሙን ያፈሰሰው ሥጋውን የቆረሰው መድኃኒት የሆነ ኢየሱስ ክርስቶስ ነው ብላ የምትሰብክ ቤተ ክርስቲያን የ3000 ዘመን ታሪክ ያላት የጽሑፍም የአፍም ታሪክ ያላት ቤተ ክርስቲያን ናት። ሌላ አታመልክም። አምላኳ እግዚአብሔር ነው። እናንተም የእግዚአብሔር ልጆች ናችሁ። ሌላ አምላክ የላችሁም። ይሄን ያወቀ ክርስቲያን የማይድነው ቁስል፣ የማይፈወሰው በሽታ፣ የማያገኘው በረከት የለም። እንደዚህች ሴት ታላቁን እምነት ለሁላችን ያድለን። የሆነ ነገር ሲገጥመን፣ የሆነ አማራጭ ፍለጋ፣ የሆነ መከራ፣ የሆነ የምንወድቅ ገና ምንንገዳገድ ምንደክም
ብዙዎች ነንና ከድካማችን እግዚአብሔር ይፍታን፣ ከችግራችን እግዚአብሔር ይገላግለን። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን በረከት ረድኤት ከሁላችን ጋራ ይሁን።